ሂሳብና በጀት አገዳደልም እኮ ቅጣለሁ አሟሟትም እኮ ወግ አለው ጡቷን ቆርጠው አማራ የሚለውን የተነቀሰችውን ከቆዳዋ ላይ ገፈው ምንድን ነው አይደለም ልገልክ ነው ምን አዲስ አበባ የኦሮሚያ ዋና ከተማ ነው አዲስ አበባ ደግመዋለሁ ጋፈጣችኋለሁ የናንተ ያላችሁ ነገር ማውገዝ ወይም ደግሞ ምን ማለት ነው ለመቀበል ዝግጁ ነኝ ሲኦል ለመግባት ዝግጁ ነኝ እፋለጣችኋለሁ ይሄ በሚዲያ ላይ ትልልቅ ከራስሮ ቁጭ ብሎ ኦርቶዶክስ ነኝ ብሎ ትንታኔ የሚሰጠው ሁሉ በቤተ ክርስቲያኒቱ መዝገብ ውስጥ አብዛኛው ጊዜ የሌለ ሆኖ ይገኛል ሰላም የተወደዳችሁ ቤተሰቦቼ እንዴት ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ዛሬም በአዲስ ቪዲዮና ወቅታዊ የሆኑ ጉዳዮች ተመልሰን ተገናኝተናል ማለት ነው ጫፍ ላይ ያሳየኋችሁ ቪዲዮ ሐሳባችንን እየሰጠን የምናያቸው ሙሉ ቪዲዮዎች ናቸው እንግዲህ ሰሞኑን እንደምናስታውሰው በተለያዩ በአራቱም ማዕዘን ውስጥ አሰቃቂ የሆኑ ግድያዎች እየተፈጠሩ እንዲሁም ጦርነቶች የሃይማኖት ጦርነትም ይሁን የብሔር ጦርነትም እንደቀጠልና እንዳልበረደ ነው እኛ ኢትዮጵያውያኖች ደግሞ ሰላምና ፍቅርን አንድነት እንደምንፈልግ ሁሌ ሰላማዊ ነገር እናወራለን ማለት ነው ጫፍ ላይ ያየናቸው ቪዲዮዎች ሐሳባችንን የምንሰጣቸው ቪዲዮዎች ናቸው በዚህ ቪዲዮ መጨረሻ ላይ ደግሞ ሰሞኑን በጣም መነጋገሪያ የሆነ አንድን ህፃን ልጅ ገንዘብ ስለተከፈለኝ ልገድልህ ነው የሚል ነገር ሚዲያ ላይ በጣም የተሰራጨና መነጋገሪያ የሆነ ቪዲዮ አለ እሱንም የምናየው ነገር ነው የሚሆነው ማለት ነው እንግዲህ ሰሞኑን የተነሳው ትልቁ ነገር ምንድነው አንዲት ሴት ልጅ በሆነ አደረጃጀት ውስጥ ሆና እሷ ህይወቷ አልፏልና ህይወቷ ያለፈባት ነገር ምንድነው ሲባል አንዱን አደረጃጀት ወይንም አንዱን ብሔር ለመጥላት ተብሎ የተሰራ ያለ ፖለቲካ አለ ማለት ነው ያን አብረን እናያለን እንግዲህ ማን ገደላት እንዴት ተገደለች ለምንስ ሊወራባት ቻለ የሚለው ነገር ነው ያለን እንዲሁም ጫፍ ላይ ሌላ ያሳየችው ቪዲዮ መምህር ጳውሎስ እንግዲህ መድረክ ላይ የተናገሩትና ያስተማሩት ነገር ወጣቱን ያስቆጣ ቪዲዮ አለ ማለት ነው አንገታቸው ላይ ትልቅ ማህተም አድርጋቸው ከጳጳሱ እስከ ታች እስካሉት ከቤተክርስቲያን አገልጋዮች ድረስ ለማረምና ለመቆጣት ይፈልጋሉ እነሱ ግን እግዚአብሔርን አያውቁትም እያሉ የተናገሩት ነገር አለ ለነሱ ነው መልስ መስጠት ስለምፈልግ ነው እንዲሁም አንድ የቤተክርስቲያን ልብሰ ካህኑ ከለበሱ ትልቅ አባት ቆብ ካጠለቁ ቤተክርስቲያኒቷና የቤተክርስቲያኒቷ ህዝብ ምእመን እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካከበረቻቸው አባት የማይጠበቅ ነገር የሰማነው ነገር አለ የኦሮሚያ ዋና ከተማ አዲስ አበባ ነች የሚሉ እንግዲህ በቤተክርስቲያን አባቶች ሲነገር እየሰማን ነው ማለት ነው እኛ አባት እንግዲህ ቤተክርስቲያን ውስጥ ተቀምጠው ቤተክርስቲያኒቷንና ኦርቶዶክስን ጣል የሆኑ ሰዎች ናቸው ወይስ መናፍቅ ናቸው ብለን የምንለይበት ጊዜ ነው እንደዚህ አይነት ቆብ አጥልቀው ፖለቲካ ውስጥ መግባትና ይሄ ሀገር የከሌ ብሔር ነው ይሄ ሀገር ደግሞ ከሌ የሚመራበት ብሔር ነው ብሎ መከፋፈል ከቤተክርስቲያን የሚጀምር ከሆነ እንግዲህ እሱን እግዚአብሔር ነው የሚያውቀው ማለት ነው እና ሌሎች ቪዲዮዎችም አሉ አብራችሁን ቆዩ እስከ መጨረሻው ድረስ አብራችሁን ቆዩ ላይክ ሼር ሰብስክራይብ ማድረጋችሁ እንዳይረሳ ወደ መጀመሪያው ቪዲዮ እንሄዳለን ሰብስክራይብ ለምንድን ነው የማታደርጉት አሁን ማርጉ በሰጣችሁ 5 ሰከንድ ላይክ ሼር ሰብስክራይብ አድርጋችሁ አብዬ ተስፋ አደርጋለሁ አሁን የምናየው የመጀመሪያው ቪዲዮ ነው የመጀመሪያው ቪዲዮ እንግዲህ በአማራ ክልል እንደዚህ አይነት ሰው ተገደለ ስለዚህ እንደዚህ አድርጎ የዚህ ረጃጀቱ ቡድን ደግሞ ይሄን መጥፎ ስራ ሰርቷል የሚባል ነገር አለ ይሄ ነገር እውነት ነው ወይስ ውሸት ነው አብረን ነው እስኪ ይሄ ነገር እሷስ የሞተችበት ምክንያት በእንደዚህ ነው ወይ የሚለው ነገር አብረን ነውና ብዙዎች መነጋገሪያ ስላደረጉት ቲክቶክ ሶሻል ሚዲያ ላይ እኔ ምን ለሚከተሉኝ ህዝቦች ላደርስላቸው ብዬ ነው እኔ ፖለቲካ ውስጥ መግባት አይደለም እኔ ምን አክፈውና አካል ነቅፋለሁ ወደ መጀመሪያው ቪዲዮ ወሰዳችሁ እስኪ ጡቷን ቆርጠው አማራ የሚለውን የተነቀሰችውን ከቆዳዋ ላይ ገፈው ባስቀጣቂ ሁኔታ ቆራርጠው ገድለው ማንኩሳ ከተማ ላይ መሃል አደባባይ ላይ አገዳደልም እኮ ቅጣለሁ አሟሟትም እኮ ወግ አለው ካፍ ቋንቋ በላይ በሆነው ቃል በማይገልጸው ጭካኔያችን እብሪት በደፈነው ልባችን ደም በተነከረው እጃችን ከዕለት ተዕለት ቁልቁል አድገን የነዛ ዋርካዎች ክፋይ አነስን እኮ ችፍርግ አከል ቀለልን እኮ ገለባውን ምን አገኘኝ ወንድምዬ ምን አገኘን ዓለም እኮ አፈረብን ሀገር እኮ አዘነብን ፈጣሪ እኮ አነባብን እባክህን ወንድምዬ በቃ እባክህን ይብቃን ከኢትዮጵያዊነቱ እንኳን ብንወድቅ እባክህን ሰው እንሁን እንዴት በዚህ ዘመንና ዓለም እይታችን መንደር ይቅር እንዴት በዚህች ሰፊ ሀገር በጥበት ጭንቀት እንኑር እንዴት በክምር ጥላቻ አይናችን በዘር ይጋረድ እንዴት ከሰባዊነት ተራራ ወደ አራዊት ጎሬ እንውረድ እንዴት ወንድም ለወንድም በካራ እንተራረድ ምን ነው ወንድምዬ ምን ነው አገዳደልም እኮ ቅጣለሁ
አሟሟትም እኮ ወግ አለው። በሀገር ላይ ፍቅር መግደል፣ ተስፋ መግደል፣ ደስታ መግደል፣ ሰላም መግደል እንደው አጥም ለቀለለን ይድረስ ለኛ ለኔ እናንተ ድንቁርና፣ እብሪት፣ ትቢት፣ ተንኮል፣ ክፋት ላስታጠቀን ነገ ታሪክ በእውነት ችሎት በደም ቃል ለሚጠይቀን ወንድምዬ ምን መልሳለን? ለመሆኑ አንተ ማን ነህ? እኔ ማን ነኝ? እኛ ማን ነን? እውን ያ የታሪክ አባት ሄሮድተስ ገና በ500 ዓመት ቅድመ ልደተ ክርስቶስ ከምስር ምድር ደቡብ ወሰን እስከ ህንድ ውቅያኖስ ድረስ አረንጓዴ ደን ተጎናጽፎ በተዘረጋ መልክዓ ምድር በተፈጥሮ ጸጋ በከበረች ኢትዮጵያ በምትሰኝ ሀገር በአንድ ሰማይ ስር ተጠልለው ቆላ ከደጋ የሚኖሩ ቁመታቸው ዘለግ ያለ ጥቁር፣ ጠይም፣ ደፋር፣ ኩሩ እድሜ ጠገብ የሰው ዘሮች ኢትዮጵያውያን ይገኛሉ ሲል ሄሮድተስ ጥንት ገና ቀድሞ ከጠቀሳቸው በታሪክ ድርሳን አትሞ ነቃሽ ካቆመላቸው ከአያት ቅድመ አያቶቻችን ተመዘን እዚህ የደረስን ካጥንታቸው አጥንት ገምሰን ከስጋቸው ስጋ ቆርሰን ከደማቸው ደም ተቀድተን ካፈራቸው ባፈራቸው ተዘርተን በቅለን የጸደቅን ሁንኛ የዛሬዎቹ ከትናንት አባቶቻችን በአካል በመንፈስ የተከፈልን ሀገር ያለን ታሪክ ያለን እምነት ያለን እስቴት ያለን ሁን የነዛ ዋርካዎች ኢትዮጵያዊ ዘርፍሬ ነን። ቤተሰቦቼ የመጀመሪያው ቪዲዮ እንግዲህ ይሄን ነው የሚመስለው። ቲክቶክ ላይ እንዲሁም ዩቲዩብ ላይ እንዲሁም ሌሎች ሶሻል ሚዲያዎች ላይ መነጋገሪያ የሆነው ጉዳይ እና መነጋገሪያ የሆነችው ልጅ እቺ ያያችኋት ልጅ ነች። እንግዲህ ብዙ ሰዎች እየተቀባበሉት ነው ያለው የተለያዩ ሚዲያዎች ላይ እና የእውነት የሚወራው ነገር እውነት ነው እውነት አይደለም የምናውቀው ነገር የለም። እዛው ቦታ ላይ የነበረ ሰው ወይንም ይሄን የሰራ ሰው ነው የሚያውቀው ማለት ነው። ግን እውነት ነው እውነት አይደለም ለማለት ግራ የተጋባ ነገር ስለሆነ ቲክቶክ ላይ በጣም የሚራወጠው ነገር ይሄ ነገር ነው። ግን እኔ አሁን በመዘንኩት መጠን መሰረት ይሄ ብሔርን ከብሔር ወይም አንድን ሰራዊት ከአንድ ሰራዊት ጋር እርስ በርስ ለማጋጨት የሚሰራ ስራ ነው ብዬ ገምታለሁ። ልጅቷ ሞታለች፣ አሁን ሞታለች፣ ጥያቄ የለውም። ብዙ ቅብብልም አለ። እህትዋ ላይቭ ላይ ገብታ ያለቀሰችበት አጋጣሚ አለ። ብዙ መነጋገሪያዎች ውጭ ድረስ ሆነዋል። ግን ይሄ አሁን ውጭ ላይ ያሉ ሰዎች ወይንም እዚህ ነገር ውስጥ የሌሉበት ሰዎች ወይንም ከኢትዮጵያ ውጭ ያሉ ሰዎች እርስ በርስ ብሔሮች እንዲጋጩ ስለሚፈልጉ ወደ ፖለቲካ ውስጥ ያስገቡታል ማለት ነው። እንደዚህ አይነት ነገር ሰው የሆነ ሰው ማሰብ የሚችል ሰው በእርግጠኝነት ያደርጋል ብዬ አላስብም። እኔ ምንድነው ይሄን የማላስበው ልጅቷ ከሞተችም በኋላ የተነቀሰችው ንቅሳት አማራ የሚል ንቅሳት ነው። ስለዚህ ያን ንቅሳት ደግሞ ቆዳዋን ገፈው ወስደውታል የሚባል ነገር አለ። ጡቷን ቆርጦታል የሚባል ነገር አለ። ይሄ ነገር እኔ በራሴ በጣም ሐሰት እንደሆነ ነው የማውቀው ማለት ነው። የሚመስለኝም እንደዛ ነው። ለምን ሰው ሆኖ ከሰው ተፈጥሮ በክርስቶስ አምሳል ተፈጥሮ ህመሙን ምን ያህል እንደሆነ ያውቀዋል፣ ስሜቱ ምን ያህል እንደሆነ ይገባዋል። ስለዚህ እንደዚህ አይነት ነገር ያደርጋሉ ብዬ በፍጹም አላስብም። ማንም ሰው ልጅቷ የሞተችበት ምክንያት በጦርነት ሊሆን ይችላል፣ በሌላም ነገር ሊሆን ይችላል። ይሄን ራሱ ትክክል ነው፣ በዚህ ነው በጦርነት ነው የሞተችው የሚባል ነገር ራሱ ትክክለኛ የሆነ መረጃ እኮ የለም እኮ። ግን ብቻ ይቺ ልጅ እዚህ ድርጅት ውስጥ ወይንም እዚህ ኃይል ውስጥ ነበረችና ሞታለች። ስለዚህ ይሄን ነገር ደግሞ ያደርገው ከሌ ኃይል ነው። ያን ኃይል እንዲጠላ የሚደረግ ነገር ያንኛው ኃይል ገዳይን የተባለውን ኃይል ህዝቡ እንዲጠላው የሚደረገው ነገር በጣም አግባብ እንዳልሆነ ነው የማውቀው። እኛ ኢትዮጵያዊ ነን። ኢትዮጵያዊ ደግሞ ማንኛውም ሰው ሲሞት ማንኛውም ሰው ሲጎዳ እናዝናለን። አዎ እናዝናለን። ማለት የነሱ መሞት የነሱ መዋጋት የነሱ እርስ በርስ መፋለስ ለኛ ምንም የሚጠቅመን ነገር የለም። የሚጠቅመን እንደውም ሰላምና ፍቅር እንደሆነ አብዛኞቻችን እናውቃለን። ከሰላምና ከፍቅር የበለጠ ምንም ነገር የለም። ስለዚህ በዚህ መንገድ ሞተች ኦኬ ሊሆን ይችላል። ግን ይሄን ነገር የምር እውነት ነው የተሰራው ይሄ ኃይል እንደዚህ አድርጓል የሚለው ነገር እኔ ስህተት ነው የምለው። ማለት ብሔሮች እንዳይስማሙ የሃይማኖት ጦርነት እንዲነሳ የብሔር ጦርነት እንዲነሳ የሁለት የህግ አካሎች ጦርነት እንዲነሳ የሚደረግ ነገር ነው ብዬ ነው የማስበው እንጂ ሰው ሆኖ ማሰብ እየቻለ ስሜቱን ህመሙን እያወቀው እንደዚህ አይነት ጭካኔ ሴት ልጅ ሀገር ናት፣ ሴት ልጅ እህት ናት፣ ሴት ልጅ ሚስት ናት። ሴት ልጅ ላይ እንደዚህ አይነት ጭካኔ ያደርጋሉ ብዬ ስለማላስብ ነው ይሄን መናገር የፈለኩት። ሌላው ፖለቲካ ነው የሚሰራው፣ ሌላው ፖለቲካ ነው። እንዳያችሁት ነው ቪዲዮ ላይ ምናልባት ያገዳደሉ ስልት ሊለይ ይችላል እንጂ
ሰዎች በሆነ ነገር እንደዚህ አይነት ነገር ውስጥ በተለይ ጦርነት ውስጥ የገባ ሰው መሞቱ አይቀርም፣ ግን ስልቱ ይለያያል። ወይንም ከሞቱ በኋላ ይሄ እኮ አሁን በነገራችን ላይ ወሬ ነው። ይሄ ወሬ ስለሚባዛ የአንዱ ኃይል ስለሞተ ወሬው ስለሚናዛ፣ ስለዚህ እነሱን ለማጥፋት እነሱን ለማጥቃት ይሄ ይችን እኮ እንደዚህ አድርገው ነው የገደሉባችሁ፣ በቃ ይሄ ጦርነት እንዲነሳ የሚፈለግ ህዝብ ስላለ ነው እንጂ በፍጹም እንደዛ ነገር ያደርጋሉ ብዬ እኔ እንደራሴ ስለማላስብ ነው። ማንኛውም ሰው የሆነ አደጋ ሊደርሰው ይችላል። ግን አደጋ ከደረሰበት በኋላ ከሌ ነው ያደረሰበት ብሎ ያን ነገር እንዲወነጀል ማድረግ፣ ሰዎች እንዲጠሏቸው ማድረግ፣ ራሳቸው ጻጻት የሚባል ነገር እኮ አለ። የሰው ልጅ ነን እኮ። ደግሞ እንደ መከላከያ ውስጥ እኮ ፍቅር እኮ ይል መከላከያ ውስጥ እኮ ፍቅር አለ። መከላከያ ውስጥ ሰላም እኮ አለ። ስለዚህ ይሄን ነገር አድርገው ከሆነ በእውነት በጣም ስህተት ነው። ሌላው ምንድነው ምርኮኛ እኮ ከተያዘን በኋላ ለህግ አቅርብ ነው የሚባለው። አድርጎት ከሆነ እኔ አድርጎታል ብዬ አላስብም። ፖለቲካ ውስጥ የገባውኝ አይደለም እና ይሄን ህግና ይሄን ስርዓት እያወቁ እንደዛ ያደርጋሉ ብዬ አላስብም። በራሴ በገመገምኩት መሰረት ያሰብኩት ነገር አለ። ይሄ ጦርነት እንዲበርድ የሚፈልግ አካል የለም። ይሄ ጦርነት በጣም እንዲባባስ የሚፈልግ ሰው አለ። እንደዚህ አይነት ግድያዎች እንዲስፋፋ የሚፈልግ ሰው አካል አለ። ሰላም ኢትዮጵያ ውስጥ ሰላም እንዳይኖር፣ ኢትዮጵያ ውስጥ አንድነት እንዳይኖር፣ መተሳሰብ፣ መከባበር፣ በፊት ፍቅር እንዳይመለስ፣ በፊት እኮ ከ10 ከ20 ዓመት በፊት እኮ በጣም ፍቅር ነበር። ያ ፍቅር እንዳይመለስ የሚፈልጉ አካሎች አሉ። እነዚህ አካሎች ፖለቲካ ውስጥ ያሉ አካሎች ናቸው። ከኢትዮጵያ ውጭ ያሉ ሰዎች ማለት ነው። ከኢትዮጵያ ውጭ ያሉ ሰዎች እከሌ እንደዚህ አድርጎ በሚባባል ሰው ሚዛን ወሬ ስለሚሰማ ሌላ ጦርነት እንዲፈጠር የሚያደርግ አካል አለ። ስለዚህ ያ አካል እኛንን ማግለል ያለብን። እንደ ኢትዮጵያዊነት እኮ መረዳዳት ነው። ኢትዮጵያዊነት አንድነት ነው። ኢትዮጵያውያኖች ደግሞ ሲረዳዱ፣ ሲተባበሩ፣ ሲተሳሰቡ ነው ደስ የሚለው እንጂ የአንዱን ብሔር እንዲጠላ አጀንዳ ማውጣት፣ የአንዱን ሃይማኖት እንዲጠላ አጀንዳ ማውጣት፣ የአንዱን የህግ አካል እንዲጠላ እንዲናቅፏቸው ምናምን አጀንዳ ማውጣት የኢትዮጵያዊነት አይደለም። ኢትዮጵያዊነት ራሱ ስሜቱ ራሱ እኮ አለ። ስለዚህ እችን ልጅ የሆነ ነገር ነው የገደላት። ከገደላትም በኋላ እንደዚህ ያደረጓት፣ ቆዳውን ገፈፏት፣ ጡቷን ቆረጧት። ይሄ አማራ የሚለውን ንቅሳት ሁሉ አጠፉት፣ ገፈውን ያጠፉት። በጣም ለማድረግ አይደለም ለማድረግ ለማውራት የሚዘገንን ነገር እየተወራ ያለው እውነት ነው ወይ? በቪዲዮ የቀረበ ማስረጃ መረጃም የለም። ስለዚህ እባካችሁ በቃ እባካችሁ እንደ ሰላም ይኑር። ኢትዮጵያ ውስጥ ሰላምና ፍቅር ይፈልጋል፣ አንድነት ይፈልጋል። ስንት ሰዎች እኮ ከሆነ ሀገር መጥተው እኮ ኢትዮጵያ ውስጥ መዝናናት ፈሩ። ከአማራ ክልል አዲስ አበባ መጥቶ፣ ከአዲስ አበባ አማራ ክልል መጥቶ፣ ከአዲስ አበባ ኦሮሚያ ክልል መጥቶ መዝናናቱን የቱሪስት መስህቦችን መጎብኘት ምናምን ፈራ በጣም እኮ ህዝቡ። ምንድነው ሰላምና ፍቅር ስለሌለ እኮ። ስለዚህ የሰላምና ፍቅር ለመመለስ ነው መታገል ያለብን እንጂ ጦርነት ማጥፋት እኮ ነው። ጦርነት ለማንም እኮ የሚጠቅም ነገር የለም። ጦርነት የሚያመጣው እንደዚህ አይነት አጀንዳዎችን ነው። አንድ ደግሞ የሆነ ነገር ቢገደል በባለፈ መካነ ሰላም ላይ ታስታውሳላችሁ። መካነ ሰላም መስጊድ ውስጥ ኡስታዞች ተገደሉ፣ እስልምና እምነት ተከታዮች ተገደሉ ሲባል ማነው የአማራ ክልል ወይንም ማነው ፋኖ የሚባለው ነው የገደላቸው፣ ስለዚህ እነሱ ለህግ ይቅረቡልን። እንደዚህ አይነት ፖለቲካ ነው የሚጀመረው። ይሄ ምን ያመጣው ነው? ፖለቲካ ያመጣው ነገር ነው። ህብረተሰቡ እንዲስማማ የማይፈልግ አካል አለ። ቋንቋ ከቋንቋ፣ ብሔር ከብሔር፣ ሃይማኖት ከሃይማኖት ድብልቅ ብሎ ኢትዮጵያ የምትባለው ሀገር እንድትፈርስ የሚፈልግ አካል አለ። ለምን ትፍረስ? ኢትዮጵያ የቃል ኪዳን ሀገር እኮ ነች፣ የክርስቶስ ሀገር እኮ ነች። ስለዚህ በተሻለ መጠን መተሳሰብ ነው። እንደ ድሮ ያ ፍቅር ይጠፋ። አሁን በቃ አንዱን ሃይማኖት ለመጥላት የሚደረግ ነገር ነው። አንዱን ብሔር ለመጥላት የሚደረግ አማራ ከሆነ ኦሮሞ ደግሞ ትግሬን፣ ኦሮሞ አማራን፣ ከምባታን ምናምን በቃ እርስ በርስ እንዳይስማሙ የሚደረግ ነገር፣ ይሄ ፖለቲካ ውስጥ ያለ ነገር ነው። እነሱ በነገራችን ላይ ስራቸውን እየሰሩ ነው። ከኢትዮጵያ ውጭ ያሉ ፖለቲከኞች እንደዚህ ሚዲያ ላይ ወጥተው የሚናገሩ ሰዎች ስራቸውን እየሰሩ ነው። እነ ሞጣም ራሳቸው ስራ እየሰሩ ቢዝነስ እያገኙ ነው። የሰው ደም በሚፈስ ቁጥር እነሱ ቢዝነስ ነው የሚያገኙት። ቲክቶክ ላይ፣ ላይቭ ላይ፣ ዩቲዩብ ላይ እየለቀቁ ገንዘባቸውን እየሰበሰቡ ነው። እዚህ የሚፈሰው ግን የሰው ደም ነው። እነሱ ናቸው ይሄን ነገር እያባባሱ እከሌ እንደዚህ አድርጎባል ሂድ እንደዚህ አድርገው፣ እከሌ እንደዚህ አድርጎባል ሂድ እንደዚህ አድርገው። እንደዚህ አይነት ነገር ቢቀርብን በጣም የተሻለ ነው። ሰላምና ፍቅር በጣም የተሻለ ነው የሚሆነው። ክርስቶስ በወንጌሉ ያስተማረን ሰላምና ፍቅር ነው። ሂድ ረደው ግደለው የሚል ወንጌል የለም። ኢትዮጵያ የምትተዳደረው በዛ ወንጌል መሆን አለበት። በሰላምና በፍቅር መመራት አለበት። ሁሉም ሰው የሆነ ነገር ሲሆን የሆነ ነገር ይነሳና መንግስት ለምን እንደዚህ ያደርግ? መንግስት በየቤቱ እየገባ ሰላምን አያስከብርም። ምን ያርግ? እዛ ይሄ የተፈጠረ ነገር ከዚህ ሄዶ እንዴት ያን ማድረግ ይችላል? ምንም ማድረግ አይችልም። ወቃሾች የሆኑ እኛ እሱ ነው። ወቃሾች የሆኑ መንግስት ነው።
ከታች ያሉ አካሎች ወይንም ይሄ ውጭ ላይ ያሉ ፖለቲከኞች እንደዚህ አይነት ነገር ይሰራሉ። እንደዚህ አይነት መጥፎ ነገር ለህዝቡ ያስተምራሉ። ህዝቡ ደግሞ ሰላምና ፍቅርን የሚሻ ህዝብ እኮ ነው። ስለዚህ ለምንድነው እርስ በርሳችን ማንከባበረው? ለምንድነው ማንዋደደው? የአንዱን ብሔር እንዲጠላ ሌላ አጀንዳ የምንቀሰቅሰው ለምንድነው? ለምንድነው ሃይማኖት ከሃይማኖት እርስ በርስ እንዲጋጭ የምናደርገው? ሙስሊም ላይ አንድ ኡስታዝ ከሞተ የገደለው ኦርቶዶክስ ነው ይባላል። ኦሮሚያ ክልል አንድ ሰው ከሞተ የገደለው አማራ ነው ወይ የገደለው ትግሬ ነው ይባላል። ይሄ ነገር ለምንድነው አይቆምም? ለማንም የሚጠቅም ነገር እኮ አይደለም። ጦርነት ባለጌ እኮ ነው። ጦርነት በጣም አስከፊ ነው። እናት አባት እህት ወንድም የሚነጥቅ ነገር ቢኖር ጦርነት ነው። ስለዚህ እባካችሁ በተለይ ሚዲያ ላይ ሆናችሁ ፖለቲካ የሚሰሩ ከኢትዮጵያ ውጭ ያላችሁ ሰዎች ይሄ ነገር ባታባብሱ። በቃ ያለፈው አልፏል። ከአሁን በኋላ ሰላም አደራጅ ብላችሁ ስለ ሰላም በሰብኩ ምን አለ? እናንተ ደህና ተደላደለ ቤት ቁጭ ብላችሁ ህዝቡ እርስ በርስ እንዲፋጅ እርስ በርስ እንዲተላለቅ ከምታደርጉ ይበቃኛል። ይሄን ከተናገርኩኝ እኔ ፖለቲከኛ አይደለሁም። ቀጣይ ቪዲዮ እንመልከት እስኪ። ይሄ በሚዲያ ላይ ትልልቅ ክር አስሮ ቁጭ ብሎ ኦርቶዶክስ ነኝ ብሎ ትንታኔ የሚሰጠው ሁሉ በቤተ ክርስቲያኒቱ መዝገብ ውስጥ አብዛኛው ጊዜ የሌለ ሆኖ ይገኛል። ንስሐ አባት የሌለው፣ ደብር የሌለው፣ አጥቢያ የሌለው ግን ተቆርቋሪ፣ እርማት ሰጪ፣ ለጳጳሳት ሁሉ እርማት ሰጪ፣ ለሃይማኖት መሪዎች እርማት ሰጪ፣ ለመምህራን ተቺ፣ የፈለገውን ተናጋሪ ግን አንገቱ ላይ ነው ክሩ ያለው። ቤተክርስቲያንን አያውቃትም። የሴትና የወንድ በር ላይ ይችላል። ተሰሚ ለመሆን እንደ ልብ መሆን ይቻል ይሆናል። ጻድቅ ለመሆን ግን ጥግ ያስፈልጋል። እየሰማችሁ ነው አይደል? ስለዚህ ቦታ ያስፈልገናል። ጥጋችን ደግሞ እግዚአብሔር ነው። እሱን የምናገኘው በንስሐ አባታችን ንስሐ ገብተን ነው። ስለዚህ ንስሐ አባት የሌለው በአንዲት ቤተክርስቲያን አጥቢያ ያልተመዘገበ ክርስቲያን ዝም ብሎ ቢጮህ ጩኸቱ ስጋዊ ነው። ከጣራ በላይ ጮኸን የስጋ ብቻ እንዳይሆንብን እግዚአብሔር ይጠብቀን። በነገራችን ላይ በጣም ያስከፋኝ ቪዲዮ ቢኖር ይሄ ነው። መምህር ጳውሎስ ከዛሬ በጣም ወዳቸውና ማከብራቸው መምህር ናቸው። አሁንም ወዳቸዋለሁ፣ አከብራቸዋለሁ። ነገር ግን ይሄን ስለተናገሩ ብቻ ትንሽዬ ቢሆን መልስ ልስጥ ብዬ ነው። መምህር ጳውሎስ እንደምናውቃቸው በየአውደ ምሕረቱ በጣም ጡምጡም የሆኑ ከአንደበታቸው የሚወጡ የክርስቶስ ወንጌል የሆኑ ቃላቶች ህዝቡ ልብ ውስጥ ሰርጾ የሚቀሩ ገብተው የሚቀሩ ወንጌሎች ነው የሚያስተምሩት። ክርስቶስና ክርስቶስን በተመለከተ በጣም በቃ ጡም የሆነ ከአንደበታቸው የሚወጡ ቃላቶች አሉ። ግን ይሄንን ቪዲዮ ሳይ በጣም ከፋኝ። ማለት ሚዲያ ላይ ያሉ ሰዎች ላይ የሆነ ምርኩዛቸውን ሲወረውሩ ማለት ነው አንገታቸው ላይ ትልቅ መስቀል ያደርጋሉ። ግን በእግዚአብሔር ቤት አይደለም ያሉት ወይንም እግዚአብሔርን አያውቁትም፣ ንስሐ አባት የላቸውም ብሎ ነው የተናገሩት። ሚዲያ ላይ ያሉ ሰዎች ናቸው ቤተክርስቲያን እየሰሩ ያሉት። በነገራችን ላይ ይሄ ሀቅና ሀቅ ከአንዳንድ 100% እርግጠኛ ሆኜ የምናገረው ሰው ነገር ነው። አሁን ከ5 ከ6 ቀን በፊት ማነው ጎንደር ተገኝተው 63 ሚሊዮን ብር የሰበሰቡ ወጣቶች ሚዲያ ላይ ያሉ ናቸው እንጂ ቤተክርስቲያን ውስጥ ተቀጥረው የሚያገለግሉ አገልጋዮች አሉ። ሚዲያ ላይ ግን ትልልቅ መስቀል ትልልቅ ማህተም አንገታቸው ላይ ያደረጉ ሰዎች ናቸው እንደዚህ አይነት ገንዘብ ሰብስበው ቤተክርስቲያኒቷ ትታደስ የሚሉት። ሚዲያ ላይ ያሉ ሰዎች ናቸው ስለ ፕሮቴስታንቶች ወንጌል የሆነ ቃል መልስ የሚመልሱት። ሚዲያ ላይ ያሉ ሰዎች ናቸው መናፍቃኖችን አፋቸውን እያዘጉ ያሉት። ሚዲያ ላይ ያሉ ሰዎች አንገታቸው ላይ ትልቅ መስቀል ያደረጉ ሰዎች ናቸው። የተናገሩት አማርኛ ግን ትክክል አይደለም። ቤተክርስቲያን ውስጥ ካሉ ሰዎችና ሚዲያ ላይ ካሉ ሰዎች ለቅድስት ቤተክርስቲያኗ እየተቆረቆሩና ቅድስት ቤተክርስቲያኗ እንዳትጨቆን፣ ቅድስት ቤተክርስቲያኗ እንዳታፈር፣ ቅድስት ቤተክርስቲያኗ ውስጥ በስርዓት እንዲገለገል እያደረጉ ያሉ ሰዎች ውጭ ላይ ከቤተክርስቲያን ውጭ ያሉ ሚዲያ ላይ ያሉ ሰዎች ናቸው። ቤተክርስቲያን ውስጥ ያሉት ሰዎች እያየናቸው ከነብሱ ከአቡነ ሳዊሮስ ጀምሮ ቤተክርስቲያኗ ትሸጥና እንካፈል የሚሉ ሰዎች አይደል እንዴ ያሉት? እንዴ ብፁዕ መምህር ምን ሆነው ነው? ሚዲያ ላይ ያሉ ሰዎች ወይንም አንገታቸው ላይ ትልቅ መስቀል ያደረጉ ሰዎችን መግፋት የለባቸውም። መልስ እየሰጡ ያሉት ከብፁዕ አባት ጀምሮ ይስተካከል ብለው እየጮኸ ያሉት ሚዲያ ላይ ያሉ ሰዎች ናቸው። ለምን? ስህተት ሆኖ ስላገኙት። የሚሰራው ስራ አግባብ ስላልሆነ፣ የሚሰራው ስራ በጣም መጥፎ ስራ ስለሆነ። አሁን እኛም ጮኸናል። ቤተክርስቲያኒቷ ጥቁር ስትለብስ እኛ እኮ ነው የጮኸነው እንዴ። መምህር ጳውሎስ እኮ አልጮኸም የዛን ጊዜ፣ እኛ ነው የጮኸነው። ቤተክርስቲያኒቷ ጥቁር የለበሰች ጊዜ ማን ነው የተአሰረው? ወጣቱ እኮ ነው አንገቱ ላይ ማህተም ያደረገ ትልቅ መስቀል ያደረገ ሰው ለቤተክርስቲያኒቷ ተቆርቁሮ ቢመዘን እንደዚህ ሚዛን ላይ ቢቀመጥ ሚዲያ ላይ ካሉ ሰዎችና ከቤተክርስቲያን አገልጋዮች ሚዲያ ላይ ያሉ ሰዎች ለቤተክርስቲያኒቷ ትልቅ አስተዋጽኦ አድርገዋል። ነጋሽ በዳዳ ተናግሮታል ባለፈ። እንደዚህ ቢመዘን ከቤተክርስቲያን ውስጥ ካሉትና ሚዲያ ላይ ካሉ ሰዎች ወይንም ይሄ ቤተክርስቲያን ውስጥ ያለው ነገር ስህተት ነው እየተሰራ ያለው ይስተካከል የሚሉ ድምጻቸውን የሚያወጡ ሰዎች ከቤተክርስቲያን አገልጋዮች ጋር ቢመዘን የነሱ መዝኖ ይገኛል። በባለፈ ቅዱሳን ስዕል ሲቀደድ ቤተክርስቲያን ውስጥ ተቀጥሮ የሚያገለግል ሰው ወይንም የቤተክርስቲያን አገልጋይ የሆነ ሰው ነው የታሰረው አይደለም።
ለወላዲተ አምላክ የሚቆረቆርና ለቅድስት ቤተክርስቲያን የሚቆረቆር እንቁ የተዋህዶ ወጣት የሆነ ባሩኬን የታሰረው ያኔ። ስለዚህ አንገቱ ላይ ትልቅ መስቀል ነው ያለው። እየተቃወማቸው ያላችሁት እነዚህን ነው። ቤተክርስቲያኒቷን በስርዓት ትመራ ብለው ድምጽ የሚያወጡ ሰዎች፣ ለቤተክርስቲያኒቷ የሚቆረቆሩትን ሰዎች ነው እየተናገራቸው ያላችሁት። በነገራችን ሌሎች ሰዎችን አይደለም። ሚዲያ ላይ ያሉ ሰዎች ለቤተክርስቲያን ቀኝ እጅ ናቸው። ቤተክርስቲያኒቷ ተከባ እየተጠበቀች ያለችው ሚዲያ ላይ ባሉ ሰዎች ናቸው። ሚዲያ ላይ ያሉ ሰዎች ናቸው ውጡ ብለው የሚቀሰቀሱት። ቤተክርስቲያኒቷን እናድን፣ ቤተክርስቲያኒቷን እንስራ፣ ገንዘባቸውን እያወጡ የተለያየ ሀገር እየሄዱ ይህን ቤተክርስቲያን እባካችሁ እንስራ እያሉ የሚለምኑት ሚዲያ ላይ ያሉ ሰዎች ናቸው። የቤተክርስቲያን አገልጋይ መምህር የሆነ ሰው ማን ነው? የሆነ ቦታ ላይ ወጥቶ ይህን ቤተክርስቲያን እንስራ ያለ ሰው በየአውደ ምሕረቱ እየዞረ ከሚከፈለው ገንዘብ ከመሰብሰብ ውጭ የለም። ስለዚህ ሚዲያ ላይ ያሉ ሰዎችና አንገታቸው ላይ ትልልቅ መስቀል የሚያደርጉ ሰዎች ትርጉም ስላለው ነው የሚያደርጉት። አሁን በነገራችን ላይ ቤተክርስቲያን ውስጥ እርስ በርስ መነቃቀፍ ስለመጣ ነው፣ እርስ በርስ መጠላላት፣ እርስ በርስ መገፋፋት፣ እኔ ላገልግል እኔ እዚህ ምናምን ይሄ ነገር ስለመጣ ነው እንጂ ሚዲያ ላይ ያሉ ሰዎችና አንገታቸው ላይ ሚዲያ ላይ ያሉ ሰዎች አሁን ለምሳሌ ቲክቶክ ላይ ላይቭ ላይ የሚሰሩ ላይቭ ላይ ትምህርት የሚያስተምሩ መምህሮች አንገታቸው ላይ ትልቅ መስቀል አለ። እዚህ ጎንደር ሄደው ለቅድስት ማርያም ቤተክርስቲያን 60 ምናምን ሚሊዮን ብር የሰበሰቡና ያሰበሰቡ ሚዲያ ላይ ያሉ ቲክቶከሮች ኦርቶዶክስ የሆኑ ሰዎች አንገታቸው ላይ ትልቅ መስቀል ነው ያለው። ስለዚህ እነዛንም ጭምር ነው እየነቀፉ ያሉት መምህር። ይሄን ለማለት ፈልጌ ነው። ቀጣይ ቪዲዮ አለ። ሂሳብና በጀት ከአምናው ከ2016 ዓም ብልጫ 175 ሚሊዮን 362250.95 ብልጫ በማስመዝገብ በዘንድሮ በበጀት ዓመቱ 807 ሚሊዮን 39766.45 ወደ ጠቅላይ ቤተ ክህነት ገቢ ሆኗል። ይሄንን ደክመው ያስገኙ የአድባራትና የገዳማት አስተዳዳሪዎች፣ ክፍላተ ከተማ ስራ አስኪያጆች፣ ታታሪው ብፁዕ አባታችን አቡነ ሕርያቆስንና የአዲስ አበባ ማይበረ ካህናትን ማይበረ ምዕመናንን መላውን የጉባኤ እንዲያመሰግንልኝ እጠይቃለሁኝ። እስሊፑን ብፁዕ አባታችን አቡነ ሕርያቆስ የሀገረ ስብከታችን ሊቀ ጳጳስ ለብፁዕ ወቅዱስ አባታችን ያስረክቡልናል። በነገራችን ላይ በዚህ በየሀገረ ስብከቱ በየደብሩ በየቤተክርስቲያኑ ገንዘብ እየተሰበሰበ ቅድስት ቤተክርስቲያን መታደስ፣ ቅድስት ቤተክርስቲያን የሚያስፈልጋት ነው ቅዱሳን ማሟላት፣ ወይንም ቅድስት ቤተክርስቲያኑ በየገዳሙ ብዙ ነገር የሚያስፈልጋቸው አሉ። ቤተልሔም የሌላቸው አለ፣ ክርስትና ቤት የሌላቸው ቤተክርስቲያኖች አሉ። እነዛ ነገር መሟላቱ በጣም ጥሩ ነው። ግን ይህን ያህል ብር ተሰበሰበ ዘንድሮ በየሀገረ ስብከት እና ይሄ ሀገረ ስብከት በልጧል። ይሄ ሀገረ ስብከት ደግሞ ዝቅተኛ ነው የሚባለው ነገር ብዙ ስላልተዋጠልኝ ነው። የቤተክርስቲያን ብር ነው፣ ለቤተክርስቲያን ነው የሚሰጠው፣ ለእግዚአብሔር ቤት እንዲሰራበት፣ እግዚአብሔር ቤት እንዲታደስበት፣ እዛ ቤተክርስቲያን ላይ የጎደለ ነገር ካለ፣ ለአገልግሎት የጎደለ ነገር ካለ ያ ነገር እንዲሟላበት ነው ይሄ ብር የተሰበሰበው ማለት። ስለዚህ ሚዲያ ላይ መነገሩ አግባብ ነው ብዬ ስላላመንኩ ነው። ሌላው ነገር ምንድነው? ምን ተሰራ ነው እስከዛሬ ድረስ? ቤተክርስቲያኒቷ ሆስፒታል ማስፋፋት ነበረባት፣ ሆስፒታል ማስገንባት ነበረባት፣ የተለያዩ ትምህርት ቤቶች መገንባት ነበረባቸው። ለኦርቶዶክሳውያን አንገታቸው ላይ ማህተም ላደረጉ ክርስትና እምነት ለሚከተሉም ሆነ ለማይከተሉ ሰዎች ያስፈልጋል። የሀገር ባለውለታ አለች። የሀገር ባለውለታ ስለሆነች ደግሞ በዚህ በኩል መደገፍ ነበረባት ብዬ ስለማምነው እየተሰራ ነገር ያለ ነገር ግን የለም። ምን ተሰራ? አሁን ይሄ የቅድስት ቤተክርስቲያን ነው ተብሎ ትልቅዬ ነገር ግዙፍ የሆነ ነገር ቤተክርስቲያኒቷ መኖር ነበረባት፣ መሰራት ነበረበት። ግን የለም፣ የሚወራለት የቤተክርስቲያን ነገር የለም። ቤተክርስቲያኑ ይሄንን አሰርቷል። ቅድስት ቤተክርስቲያን ኦርቶዶክስ ይሄንን አሰርታ አስገንብታለች እና የተጠቀመች ነው፣ ህዝብንም ሀገርንም እየጠቀመች ነው ተብሎ እየተወራላት ያለ ነገር የለም። ይሄ ነገር ለምንድን ነው ያልተሰራው? ይሄ ጥያቄ ነው። ይሄን ካወራ ይበቃኛል። ቀጣይ ቪዲዮ እንመልከት እስኪ። አዲስ አበባ የኦሮሚያ ዋና ከተማ ነው። አዲስ አበባ ደግመዋለሁ፣ የኦሮሚያ ዋና ከተማ ነው። ኦሮሚያ ቅዳሴን በአዲስ አበባ ቤተክርስቲያን ገብቶ ካልተቀደሰ ቤተክርስቲያን ምን ይሆናል? ይቀደሳል ነው እሱ። በዋና ከተማችን ምንም ፍርሃት የለም፣ ጭቅጭቅ የለም። ስለ እንድታውቁ እንፈልጋለን። አያችሁ፣ ቤተክርስቲያኒቷ የክብር ልብስ አልብሳቸው አክብራቸው፣ ክርስቶስ በጸጋው ሾሟቸው፣ ጥበብ ሰጥቷቸው እንደዚህ አይነት ቤተክርስቲያን ውስጥ ቆብ አጥልቀው
ቤተክርስቲያን ውስጥ ተቀምጠው ብሔር ከብሔር ጦርነት እንዲያነሳ የሚፈልጉ የሃይማኖት አባቶች አሉ። እንዳሳየዋችሁ ነው። ሀገርን ለአንድ ብሔር ማን የሰጠው? ማንም እግዚአብሔር ይሄ ሀገር የከሌ ነው ብሎ የተናግሮን እኔ እንጃ ነው ያላቅ። እኛ አባት አሁን ይሄ ብሔር ከብሔር ጦርነት እንዲነሳ የሚፈልጉ አባት ናቸው። አዲስ አበባ የኦሮሚያ ክልል ከተማ ነች። ማን ያደረጋት? ማንኛውም ሀገር የብሔር ብሔረሰቦች መኖሪያ ነው። ምድር ላይ ነው አይደል? ይሄ እንደዚህ አማራ ክልል ብዙ ይኖራል ተብሎ የተከፋፈለው በክልል የተከፋፈለው ምድር ላይ እኮ ነው። ያም ክልላቸውን እንዲያውቁ እንዲማሩበት ሲማሩ እንዲያውቁት ምናምን ነገር ነው እንጂ ሀገር እኮ የጋራ ነች። ሀገር በብሔር የተከፋፈለች አይደለች። ግን ቤተክርስቲያን ውስጥ ተቀምጠው ይሄ ነገር መናገሩ አግባብ ነው ወይ ነው ዋናው ፖይንቱና ጥያቄ። ቤተክርስቲያን የክብር ልብስ አልብዛ አስቀምጣ አዲስ አበባ የኦሮሚያ ክልል ነች የሚባለው ነገር የፖለቲካ ውስጥ ምን አስገባ? አንተ እኮ እግዚአብሔር ሰው ነህ። እግዚአብሔር ነው ያለበሰ። ቤተክርስቲያን ነች የሾመች። መንጋው እንድትጠብቅ ነው የሾመች። ነፍሳትን ከእሳት እንድታድን ነው። ነፍሳትን ይወጡ ካሉ እንድትመልስ፣ በጎቹን እንድትሰበስብ፣ የሚመጡትን በጎች እንድትቀበልና የሄዱትን በጎች ደግሞ አባራ አሳደ ወደ ቤቱ እንድታስገባ ነው እግዚአብሔር የሾመው። ቤተክርስቲያን ያከበረች ህዝበ ምዕመኑ ንስሐ አባቴ ምናምን ብሎ የሚያከብረው ለዚህ መንገድ ነው። ግን በቃ ይሄ ነው ቤተክርስቲያን ውስጥ ቁጭ ብለው ይሄ ወደድ ባይነት። ምናልባት ይሄ ሰውዬ ኦሮሞ ሊሆን ይችላል። የኦሮሞ ህዝብ እንዲወደው ለምን? የኦሮሞ ህዝብ አማራ የትግሬ የሚባል ነገር የለም እኮ ቤተክርስቲያን ውስጥ። ህግ ቦታና ቤተክርስቲያን ውስጥ እንደዚህ አይነት መከፋፈል የሚባል ነገር የለም። ግን ቤተክርስቲያን ውስጥ ቁጭ ብላችሁ እንደዚህ አይነት ነገር የምትፈተፍቱ ሰዎች እናንተ የሆነ ቦታ ቁጭ ብላችሁ ብሔር ከብሔር ሲጋጭ፣ ደም ሲፋሰስ፣ ጠመንጃ ሲማዘዝ ስታዩ ደስ የሚላችሁ ቤተክርስቲያን አገልጋዮች አላችሁ፣ አባቶች። እንደዚህ አይነት ሰዎች እንደዚህ አይነቷን ቤተክርስቲያን ደግሞ እንደዚህ አይነት ነገር አትፈልግም። የሀገር ባለውለታ ሰላምና ፍቅር የምትፈልግ ስለ ፍቅር ስለ ሰላም የምትሰብክ ክርስቶስ ያፈሰሰላትን ደም መሰረት አድርጋ የምትሰብክ ቤተክርስቲያን ነች እንጂ እንደናንተ ደም እንዲፋሰስ የሚፈልግ ቤተክርስቲያን የለችንም። እኛ የቤተክርስቲያን አገልጋዮችም እንደዚህ እንዲሆኑ አንፈልግም። ምናልባት ይሄ የበግ ለምድ የለበሱ ተኩላዎች መካከል አንዱ ነው ብዬ ነው የማምነው። ጦርነት ደም ሲፈስ መስዋዕት ሲሆን ሰው ደስ የሚለው አባት እንደዚህ አይነት አባት። ቤተክርስቲያኒቷ ግን አፍርታ አገልግለኝ መንጋዎችን ጠብቅ ብላ አስረክባ ሰጣለች። እሱ እንደዚህ አይነት ተቆርጦ የወጣበት ቪዲዮ አለ። ለምንድን ነው ይሄ የሚሰራው ነው? እሱ የተማረው ወንጌል እንደዚህ አይነት ወንጌል ነው ለኛ የሚያስተምረው። እኛ የተማረው ወንጌል ግን ይሄ አይደለም። እኛ የምናነበው እኛ የምናምንበት መጽሐፍ ቅዱስ እንደዚህ አይነት አይልም። እንደዚህ አይነት መጽሐፍ ቅዱስ የለም። በቃ አንተ ጦርነት ከሆነ የምትፈልገው ቆብህንና የክህነት ልብስህን ቁጭ አድርገውና ቤተክርስቲያን መሄድ ትችላለህ። ሰው መግደል ከሆነ የምትፈልገው መግደል ትችላለህ። ማበጣበጥ ከሆነ የምትፈልገው ማበጣበጥ ትችላለህ። ግን የቤተክርስቲያን ቆቡን የቤተክርስቲያን ልብስ ካህኑን አስቀምጠው። ምንም አይጠቅምህም። ለአንተ ለጦርነት አይደለም የተሰጠ፣ ወንጌል ልትሰብክበት ነው። ጠመንጃ ልታስማዝበት አይደለም የተሰጠ፣ የወንጌል መሳሪያ ልትመረኮዝበት ነው። ኦርቶዶክስ ከሆንክ እኮ መሳሪያ እኮ ወንጌል ነው፣ ጠመንጃ አይደለም እኮ መሳሪያ። ክርስትና ከሆንክ አንገትህ ላይ ማህተም ካደረገህ አንገትህን ለመሳሪያ ትሰጣለህ እንጂ መሳሪያ ይዘህ አትዋጋም። ያንተ መሳሪያ ወንጌል ነው። በመጽሐፍ ቅዱሳዊ ቃል ነው መዋጋት የምትችለው። ግን አንተ ቁጭ ብለህ ሌሎች ሰዎች እንዲበጣበጡ የምታደርገው ነገር አግባብ አይደለም። ቤተክርስቲያን ይሄን ነገር አታስተምርም። ቀጣይ ቪዲዮ እንመልከት። እጋፈጣችኋለሁ። የእናንተ ያላችሁ ነገር ማውገዝ ወይም ደግሞ ምን ማለት ነው? ለመቀበል ዝግጁ ነኝ፣ ሲኦል ለመግባት ዝግጁ ነኝ። እፋለጣችኋለሁ። የሀብታም ፍትፍት ለምዳችሁ፣ የሆቴል ምግብ ለምዳችሁ፣ የድህነት የመጀመሪያ የልጅነት ድህነታችሁን እከካችሁን ያራገፈችላችሁ ቤተክርስቲያን ላይ እከክ ሆናችሁ አትኖሩም። እህተ ማርያም የተባለች ስንዱ የተባለች እንግሊዝ የላከቻትን የቤተ ክርስቲያን ስርዓት የምትንድ ሴት መቆጣጠር ያቃታችሁ፣ በቤተ ክርስቲያን ስም ስትነግድ ቤተ ክርስቲያንን ስታዋርድ መድፈር ያልቻላችሁ ፈሪዎች፣ አቅመቢሶች፣ ወጣቱን አስተባብራችሁ ህዝብ አስተባብራችሁ መንግስት ላይ ይሄኔ እስላም ቢሆን ሃይማኖቱ እንደዚህ ሆኖ፣ ፕሮቴስታንት ቢሆን ሃይማኖቱ እንደዚህ ሆኖ ያሳይ ነበር። የኛዎቹስ አባኩርቱ ኩርቱ ይዞ ይዞራል። አሁን ቤተክርስቲያንም የሚከፍለው ደሞዝ አጥቷል። ምን ትበላለህ? በትረ ሙሴ የሚይዝልን ሰው እንግሊዝ ሀገር ከኔ ጋር ይሂድ ብለህ ሄደ እንግሊዝ ሀገር ኑር ስላልከው አይኖርም። እግዚአብሔር ቀሳፊ ነው። እግዚአብሔር ደስታችሁን ይቀማችኋል። ምን አለበለው?
እዚህ ይሄንን ምንድነው አይደለም ልገልክ ነው ምን ልልቀትልሃን ምን ልልቀትልሃን ለፍልሃን ምን ይላ ሌላው ቪዲዮ ይሄን ይመስላል። ዘመዴ እንግዲህ በስሜታዊና በእልህ ነው የሚናገረው ደግሞ ትክክለኛ መረጃ እጁ ላይ ይዞ ነው እንጂ እንደማንም መረጃ ሳይዝ እጁ ላይ አይናገርም። አንላቀቅም እፋለማቸዋለሁ ነው እያለ ያለው። እፋለማቸዋለሁ ያሉ ጦር ሜዳ ያሉትን ሰዎች አይደለም፣ ቤተ ክርስቲያን ውስጥ ቁጭ ብለው ቤተ ክርስቲያን የሚያጭበረብሩ ሰዎችን ነው። ስለሚቆረቆር ለማህተሙ ለቅድስት ቤተ ክርስቲያን ስለሚቆረቆር ነው። ቤተ ክርስቲያን ውስጥ ምን አይነት ስራ የተሰራ ነው ያለ ጠንቅቆ ስለሚያውቅ ነው። ማን በስርዓት ይሰማራል ቤተ ክርስቲያኖታል፣ ማን ያጭበረብራታል፣ ማን ይበራታል፣ ማን ለሷ ይሰጣል የሚለው ነገር ጠንቅቆ ስለሚያውቅ ነው ይሄ ነገር እየተናገረ ያለው። ይሄ የሆነ ነገር ለምዳችሁ ምናምን አለ። አዎ አንዳንድ አባቶች እኔ ሁሉንም አይደል፣ አንዳንድ ቤተክርስቲያን አገልጋዮች ይሄን ነገር ብቻ ለመጠቃቀም ወይ ገንዘብ ፍለጋ የሚሄዱ አሉ። አንድ ቄስ ተናግሯል ባለፈና ብር ከሌለው አሁን ሰው ሲሞት ባለሀብት ካልሆነ በስርዓት ፍትሃት አንፈታም ማለት ከእግዚአብሔር የተሰጠን ጸጋ እንኳን እግዚአብሔር ሳትከፍሉት የሰጣችሁን ጸጋ ለማካፈል እንኳን የምትሰስቱ ቄሶች አላችሁ ማለት ነው። እግዚአብሔር እንኩ አገልግሉ ብሎ እኮ ነው የሰጣችሁ፣ ለራሳችሁ እኮ አይደለም ህዝቡን እንድታገለግሉበት ነው ያን ጸጋ የሰጣችሁ። ያንን ጸጋ እንኳን ለዛ ሰው ለማካፈል የምትሰስቱ ቄሶች አላችሁ። ከተከፈለን ደግሞ በስርዓት እናገለግላለን የሚል ቄስ ሚዲያ ላይ ተቆርጦበት ቪዲዮ ይጣላል። ይሄ ነገር ስለሚያውቅ ቤተክርስቲያኒቷን ውስጥ ማን ነው እየጎዳት ያለው? ቤተክርስቲያኗን ማን ነው እያጭበረበራት ያለው? ይሄን ነገር ጠንቅቆ ስለሚያውቅ ነው ዘመዴ የሚናገረው እየተናገረ ያለው። ውግዘት ነው የሚመጣብኝ ያለው። አዎ ውግዘት ነው በቤተክርስቲያን። በነገራችን ላይ ስለ ቤተክርስቲያን ተናገርክ ተብሎ የሚያወግዝ ሰው ካለ የፈለገ ማውገዝ ይችላል። ስለምንቆረቆር ነው ለቤተክርስቲያን። ቤተክርስቲያን ውስጥ ያሉትን አይደል ውጭ ያሉትማ በደንብ ነው የምናጠለጥላቸው። በደንብ ከቤተክርስቲያን ውጭ ያሉትን እነሱማ ወጥተዋል። አንዴም ያው መናገራቸው አይቀርም። ለነሱ መልስ የሚሆን ደግሞ ነፍ መልስ አላት ቤተክርስቲያኒቷ። ወንጌል ነፍ ወንጌል መልስ አላት። ግን አሁን ቤተክርስቲያን ውስጥ ያለው ነገር መጥራት ስላለበት ቤተክርስቲያን እየተበላች ያለችው ውስጥ ባሉ አገልጋዮች፣ የበግ ለምድ በለበሱ ሰዎች። እኔ ሚስጥር ላውጣ ካልኩ ብዙ ነገር ማውጣት እችላለሁ። ግን ማውጣት የለብኝም። ግን እያጠራናቸው ነው። ስለዚህ ዘመዴ ይዋጋል ያለው ብፁዓን አባቶችን አይደለም፣ በስርዓት ቤተክርስቲያኒቷን የሚያገለግሉትን አይደለም። ቤተክርስቲያን እኮ አገልግላ ተከፍላለች አይደል? ተገልግላ ተከፍላለች። ስራ ስለሆነ እንዴ ነው ከሰራት ይከፈላል። ያንን አይደለም አውግዘ እየተቃወሙ ያለው። በቤተክርስቲያኗ ስም እየለመኑ ቤተክርስቲያን እናሰራያሉ የሚያጭበረብሩ ሰዎች አሉ። እነዛ ነው በነገራችን ላይ መናገር የፈለገው። እሱ መናገር ካለበት ምን ላይ አድርስ ይናገራል። ብፁዓን አባቶችን ሁሉ ይናገራል። መስተካከል ያለበት ነገር ቅድም መምህራችን ማነው አቡነ ጳውሎስ ምናምን የተናገረው ነገር ነበረ። አንገታቸው ላይ ትልቅ መስቀል ያደረጉ ሰዎች ብፁዕ አባቶችን ሁላ መናገር ይፈልጋሉ፣ እንዲታረም ማለት ይፈልጋሉ። እነሱ ግን እግዚአብሔርን አያውቁትም፣ ጠንቅቀው ስለሚያውቁት ነው። እንዴት መጸለይ እንዳለበት ራሱ ቤተክርስቲያን ያለ ሰው ቤተክርስቲያን ውስጥ ያሉ ሰዎች የማያውቁትን ውጭ ያሉ ሰዎች ያውቁታል። ስለ ቤተክርስቲያን የማይቆረቆሩ ሰዎች ውጭ ላይ ያሉ ሰዎች ናቸው የሚቆረቆሩት። ቤተክርስቲያን ውስጥ ያሉ አገልጋዮች ሳይቆረቆሩ ውጭ ላይ ያሉ ሰዎች ናቸው ለቤተክርስቲያን የተቆረቆሩ፣ የታሰሩ ያሉት፣ የተገረፉ ያሉት። ይሄ ግልጽ ነው። ስለዚህ ዘመዴ የተናገረው ይሄን ነው። ቤተክርስቲያን ውስጥ ያሉ ቁጭ ብለው በቤተክርስቲያን ስም የሚነግዱ ሰዎችን ነው እዋጋለሁ፣ ፋለማቸዋለሁ ያለው። ትክክል ነው። ቀጣይ ደግሞ ያያችሁ ቪዲዮ አለ። ህፃን ልጅ አሁን ይሄ ሰውዬ ለምን እንደማይጠየቀው ያለበት ተገብቶ ለምን ነው ያለበት ቀዳዳ እንደዚህ አይነት ገና በህፃንነቱ አይምሮ ላይ ጥቁር የቁስል አሻራ ጥሎበት እንዲያልፍ ገላሃለሁ ገንዘብ ስለተከፈለኝ። ይሄ አሁን ሚዲያ ላይ የሚወጣ ነገር ነው። ምን አይነት ጭንቅላት ያለው ሰው ነው እንደዚህ ቀርጾ ሚዲያ ላይ የሚለቀው? ገንዘብ ስለተከፈለኝ ይገላሃለሁ። ምን አረገ ይሄ ህፃን ልጅ? አሁን እንደዚህ ደም እንባ ያነባ። ቋንቋ እንኳን አንተ የምታወራውን ቋንቋ በስርዓት ሊመልስልህ እኮ አልቻለም። የቋንቋ ችግር። እገልሃለሁ የሚለውን ግን መጥፋት እንደሆነ ስለሚያውቀው መሞት እንደሆነ ስለሚያውቀው ተወኝ ይላል። ይሄን ነገር ለምንድን ነው የምታረጉት? ተወኝ እየለመነ እኮ ነው፣ እያለቀሰ እየለመነ። ምን ያውቃል አሁን ይሄ ጨቅላ ገና 6 ዓመት 5 ዓመት ልጅ ቪዲዮ ባሰራበት ራሱ ስለተከፈለኝ ልገልህ ነው ልጁ። አንተ የምታወራውን እንኳን አማርኛ በስራ ሊመልስልህ አልቻለም። የቋንቋ ችግር ነው። አማርኛ ነው የሚችለው፣ አንተም አማርኛ፣ ግን አማርኞቹ ሁላ ስለሚለያዩ አልቻለም ለመመለስ። ግን ሞት የሚባለው ነገር አሚሮ ላይ አለ። ተወኝ ይላል። ሌላ ምን ይበል? ስለዚህ እንደነዚህ አይነት ሰዎች በደንብ መቀጣት አለባቸው። መታሰር ካለባቸው መታሰር አለባቸው። ህፃናቶቹ በስርዓት እንዲያድጉ፣ ህፃናቶቹ የሆነ ቁስል አሻራ የሆነ ጥላቻ ይዘው እንዲያድጉ የሚያደርጉ ሰዎች እንደነዚህ አይነት ሰዎች ናቸው። ግድያ የሚባለው ነገ እኮ ያንተ ብሔር እኔን አጥቅቶ የነበረ
ሊገለኝ ነበር። ስለዚህ እኔ አንተን ማጥፋት አለብኝ። እንደዚህ አይነት ነገር ይዞ ነው የሚያድገው። ህፃን ነው እኮ ባዶ እኮ ነው ጭንቅላቱ፣ ገና ንጹህ ወረቀት ነው። ብዙ ነገሮች ነው የሚመዘግበው፣ ከዚህ ጀምሮ ነው የሚመዘግበው። ስለዚህ እንደዚህ አይነት ነገር ባሰሩ በጣም የተሻለ ነው። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄ ነው። ቀጣይ ደግሞ በአዳዲስ ቪዲዮና መረጃ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ አድርጉ።